ሰላም ጤና ይስጥልን ወደ ቻናላችን ተከታታዮች እንኳን ወደ ዕለቱ መረጃዎች በደህና መጣችሁ። በቅድሚያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያን በተመለከተ ላነሱት ወቀሳ ምላሽ ሰጥተዋል። ኢትዮጵያ ከጎረቤቶቿ ጋር በጋራ ተባብረው መስራት ላይ ያተኮረ መርህ እንደምትከተል ገልጸው አንካስላንቲያ ውስጥ የመግባት ፍላጎት እንደሌላት አስረድተዋል። ፕሬዝዳንት ኢሳያስ የኢትዮጵያ መንግስትን በውጭ ኃይሎች ወኪልነት መክሰሳቸውና የባህር በር ጉዳይን ለጦርነት መነሻ ማቅረባቸውን ተከትሎ ነው ምላሽ የተሰጠው። አምባሳደር ነቢያት ኢትዮጵያ የባህር በር የማግኘት ጥያቄዋን ህጋዊ፣ ፍትሐዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽም አብራርተዋል። ወደ ትግራይ ክልል ሸቀጦችን የጫኑ ተሽከርካሪዎች መከልከላቸው ተሰማ። የተለያዩ ሸቀጦችን ወደ ትግራይ ክልል ጭነው ሲጓዙ የነበሩ በርካታ ተሽከርካሪዎች በአማራና በአፋር ክልሎች በሚገኙ የፍተሻ ኬላዎች ላይ ለበርካታ ቀናት እንዳያልፉ መታገዳቸውን አሽከርካሪዎችና የትግራይ ክልል ንግድና ኤክስፖርት ቢሮ አስታወቀ። እገዳው መሰረታዊ ሸቀጦች የተባሉትን እንደ አትክልትና ፍራፍሬ ያሉ በቀላሉ ሊበላሹ የሚችሉ ምርቶችን እንዲሁም ስኳርና ዘይትን የጫኑ ተሽከርካሪዎችን የነካ ሲሆን ከበላይ የመጣ ትዕዛዝ ነው ከሚል ውጭ ምንም ይፋዊ ምክንያት አልተሰጠም። በአማራ ክልል ከ30 በላይ አሽከርካሪዎች ታገቱ። ባለፉት 2 ሳምንታት ብቻ ከ30 በላይ የከባድ መኪና አሽከርካሪዎች በአማራ ክልል መታገታቸውን የጣና ከባድ ተሽከርካሪ አሽከርካሪዎች ማህበር አስታውቋል። ማህበሩ ይህን ክስተት በክልሉ እየተባባሰ ከመጣው የጸጥታ መደፍረስ ጋር አያይዘዋል። አጋቾቹ እስከ 1 ሚሊዮን የኢትዮጵያ ብር የሚደርስ ቤዛ እየጠየቁ መሆኑን ተናግረዋል። በመጨረሻ የትራምፕ ታሪፍ ለጊዜው ተግባራዊ ሊሆን ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀ። ይህ ውሳኔ ቀደም ሲል የትራምፕ ዓለም አቀፍ ታሪፍ በንግድ ፍርድ ቤት ህገወጥ ነው ከተባለ ከአንድ ቀን በኋላ የመጣ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ውሳኔው ለጊዜው እንዲታገድ መወሰኑ ታሪፎቹ ተግባራዊ እንዲሆኑ ያስችላል። እነዚህና ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆየው። የውጭ ጉዳይ ሚኒስቴር የኤርትራ ፕሬዝዳንት ኢትዮጵያ ላይ ላነሱት ወቀሳ ምላሽ ሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስለ ኢትዮጵያ ያቀረቡትን ብርቱ ወቀሳ በተመለከተ የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ ከጎረቤቶቿ ጋር አሁንም ቢሆን በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል ተናግረዋል። ኢትዮጵያ ከጎረቤቶቿ ጋር አንካስላንቲያ ውስጥ የመግባት ፍላጎት እንደሌላት የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ኢትዮጵያ በሰከነ ዲፕሎማሲ ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል የገለጹት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከኢትዮጵያ ተነጥላ ራሷን የቻለች ሀገር የሆነችበትን የ34ኛ የነጻነት በዓል አስመልክተው ሰሞኑን ባደረጉት ንግግር በኢትዮጵያ መንግስት ላይ ለሰነዘሩ ትችት ማብራሪያ ተጠይቀው ሲመልሱ ነው። ፕሬዝዳንት ኢሳያስ የውጭ ኃይሎች የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ጦርነት ማወጃቸውንና ብልጽግና ፓርቲም በዚህ ወኪልነት ከሰዋል። የውሃ የቀይ ባህር የባህር በር ማግኘትና መሰል ጉዳዮች ጦርነት ለመቀስቀስ የሚነሱ ጉዳዮች መሆናቸውን በንግግራቸው ገልጸው ነበር። የውጭ ጉዳይ ቃል አቀባይ አምባሳደር ነቢያት ጌታቸው እንዳሉት ግን ኢትዮጵያ የሰከነ ዲፕሎማሲን ከማራመድ በቀር ነገሮችን አታባብስም። ቃል አቀባዩ በመግለጫቸው ተጠይቀው ሌላው ምላሽ የሰጡት ጉዳይ የባህር በር የማግኘትን የኢትዮጵያን ፍላጎት የተመለከተ ነው። ኢትዮጵያ ይህን ጥያቄዋ ህጋዊ፣ ፍትሐዊና
ህጋዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽመውም አብራርተዋል። ይህ ጥያቄ በአመዛኙ ህዝቡ የሚስማማበት ከኢትዮጵያ መጻኢ የኢኮኖሚ ልማትና እድገት ጋር የተሳሰረ መሆኑን በሀገራችን ውስጥ ብቻ ሳይሆን በሌሎችም ሀገራት ዘንድ የኢትዮጵያ ጥያቄ ህጋዊና አግባብ ያለው መሆኑን ግንዛቤ የተያዘበት ወቅት ላይ ነን። መንግስት እስካሁን በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያንን ማስመለሱንም ቃል አቀባዩ በመግለጫቸው አብራርተዋል። ይሁንና ይህ ጥረት እየተደረገ እንኳ ጉዳዩ በቸልተኝነት በመመልከት አሁንም ይህ ህገወጥ ጉዞ አልቆመም ብለዋል። አልፎም ከውጭ ጉዳይ ውክልና አለን በማለትና በሚኒስትሮች ስም የሚጭበረበሩ ግለሰቦችና ድርጅቶች መኖራቸው እንደተደረሰበት አመላክተዋል። በህንድ የኢትዮጵያ ባለሙሉ ስልጣን አምባሳደር ፍስሐ ሻውል ከሳምንት በፊት የህንድና የፓኪስታንን ግጭት በተመለከተ ለግጭቱ ፓኪስታንን ተጠያቂ ያደረጉበትን ቃለ መጠየቅ በተመለከተ ማብራሪያ የሰጡት አምባሳደር ነቢያት ጌታቸው ኢትዮጵያ ከሁለቱም ሀገራት ጥሩ ግንኙነት ያላት መሆኑን በሀገራት መካከል የሚፈጠሩ ልዩነቶችን በገለልተኝነትና በፍትሃዊነት እንዲፈቱ የማገዝ ግጭቶችንም በሰላማዊ መፍታት አለባቸው የሚል አቋም የምታራምድ መሆኗንና የገለልተኝነትን መርህ ማራመድ አሁንም የጸና አቋም መሆኑን ግልጽ አድርገዋል። ይህ በእንዲህ እንዳለ ወደ ትግራይ ሸቀጦችን የጫኑ ተሽከርካሪዎች በአማራና አፋር ክልሎች እንዳያልፉ መከልከላቸው ተሰማ። የተለያዩ ሸቀጦችን ወደ ትግራይ ክልል ጭነው ሲጓዙ የነበሩ በርካታ ተሽከርካሪዎች በአማራና በአፋር ክልል በሚገኙ የፍተሻ ኬላዎች ላይ ለበርካታ ቀናት እንዳያልፉ መታገዳቸውን አሽከርካሪዎችና የትግራይ ክልል ንግድና ኤክስፖርት ቢሮ አስታወቀም። እገዳው በአፋር ክልል በተለይም ሰርዶ ሜዳ ተብሎ በሚጠራው የፍተሻ ኬላ አካባቢ ከሰኞ ግንቦት 18 ቀን 2017 ዓ.ም ገዳማ መጀመሩ የተገለጸ ሲሆን በማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል በሚያልፈው የወልዲያ አላማጣ መስመር ላይም ተጀምሯል። አንዳንድ አሽከርካሪዎች በአፋር በኩል የተጣለው እገዳ አዳይቶ አካባቢ ከዚህ ቀደም ብሎ መጀመሩን አመላክተዋል። እነዚህ ተሽከርካሪዎች የትግራይ ባለስልጣናት መሰረታዊ ሸቀጦች ሲሉ የገለጿቸውን እንደ አትክልትና ፍራፍሬ ያለው በቀላሉ ሊበላሹ የሚችሉ ምርቶችን እንዲሁም ከጅቡቲ የገቡ ስኳርና ዘይት ጭነው የነበረ ቢሆንም ህጋዊ ሰነድ ቢኖራቸውም ከበላይ የመጣ ትዕዛዝ ነው፣ ተጨማሪ ትዕዛዝ እስኪመጣ ጠብቁ ከመባል ውጭ ምንም አይነት ይፋዊ ምክንያት እንዳልሰጣቸው ተገልጿል። በአፋር ክልል መተላለፊያ ያጡ አንዳንድ ተሽከርካሪዎች አቅጣጫቸውን ቀይረው በአማራ ክልል በኩል ለማለፍ ቢሞክሩም ተመሳሳይ እገዳ የገጠማቸው ሲሆን በወልዲያ መስመር ብቻ ከ300 በላይ የጭነት መኪኖች መቆማቸው ተዘግበዋል። ሊከሰት የሚችል የሸቀጦች እጥረት፣ የዋጋ ንረት እንዲሁም ያለፈውን የጦርነት ጊዜ አሳዛኝ ትዝታዎች የቀሰቀሰ መሆኑ ተገልጸዋል። የትግራይ ክልል ንግድና ኤክስፖርት ቢሮ በሸማች ጥበቃ ዳይሬክተሮች አቶ ካሳሁን ክንደያ በኩል ሁኔታው አረጋግጠው አብዛኞቹ መሰረታዊ ሸቀጦች ቢታገዱም ማዳበሬና ነዳጅ የጫኑ 1 ወይም 2 መኪኖች ብቻ በአፋር በኩል እንዲያልፉ መደረጉን አስታውቀዋል። ቢሮው ረቡዕ ግንቦት 20 ቀን 2017 ዓ.ም ለፌዴራል ንግድና ቀጣናዊ ትስስር ሚኒስቴር ስለ ሁኔታው ማብራሪያ እንዲሰጠው በደብዳቤ የጻፈ ቢሆንም እስካሁን ምንም አይነት ይፋዊ ምላሽ አለማግኘቱን አቶ ካሳሁን ገልጸዋል። ይህም ቀደም ሲል በነዳጅ እገዳው ከታየው ምላሽ አልባነት ጋር ተመሳሳይ መሆኑን አስታውሰዋል። ቢሮው በአሁኑ ወቅት የጉዳዩን አሳሳቢነት በማመልከት ተጨማሪ ደብዳቤ ለማዘጋጀት ጉዳዩን ለክልል ከፍተኛ የመንግስት ኃላፊዎች ለማሳወቅ እንዲሁም የታገዱትን ተሽከርካሪዎች ብዛትና የጫኗቸውን ሸቀጦች ዝርዝር በማሰባሰብ ላይ ይገኛል። እነዚህ ጥረቶችና ከአንድ ወር በፊት በአፋር ክልል ዱቄት እንዳያልፍ መከልከሉ ቢነገርም እስካሁን ከፌዴራል መንግስትም ሆነ ከአፋር ክልል ባለስልጣናት አሁን ላለው ሰፊ እገዳ ምክንያቱን የሚገልጽ ይፋዊ መግለጫ አልተሰጠም። ቢቢሲም ከሚመለከታቸው የፌዴራል አካላት ምላሽ ለማግኘት ያደረገው ጥረት አልተሳካም። ይህ በእንዲህ እንዳለ
ባለፉት 2 ሳምንታት ብቻ ከ30 በላይ የከባድ መኪና አሽከርካሪዎች መታገታቸውን የጣና ከባድ ተሽከርካሪ አሽከርካሪዎች ማህበር በከፍተኛ ስጋት አስታውቀዋል። ማህበሩ ይህን አስደንጋጭ ክስተት በክልሉ እየተባባሰ ከመጣው የጸጥታ መደፍረስ፣ በፌዴራል ኃይሎችና በፋኖ ታጣቂዎች መካከል ከሚካሄደው ግጭት እንዲሁም የታጣቂ ቡድኖችን ተጠያቂነት የጎደለው ድርጊት እንደሆነ ገልጸዋል። እንደ ጨጨሆ ወረታና ጎንደር መተማ ያሉ ወሳኝ መስመሮች አደገኛ ቀጠና ተብለው የተለዩ ሲሆን አጋቾች እስከ 1 ሚሊዮን የኢትዮጵያ ብር የሚደርስ ቤዛ እየጠየቁ መሆኑ ተነግረዋል። ይህ የአሽከርካሪዎች እገታና ተሽከርካሪዎች ላይ የሚፈጸም ዘረፋ የትራንስፖርት ዘርፉን እንደፈረሰ ያስቆጠረ ሲሆን የዕቃ አቅርቦትም ክፉኛ አናግቷል። ጥቃቱ በጭነት መኪኖች ላይ ብቻ ሳይሆን በተሳፋሪ አውቶቡሶችና በግል ተሽከርካሪዎችም ላይ እንደሚፈጸም ተገልጿል። በመጨረሻም የትራምፕ ታሪፍ ለጊዜው ተግባራዊ ሊሆን ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ የሚገቡትን ታክስ መሰብሰቡን መቀጠል እንደሚችሉ የይግባኝ ሰሚ ፍርድ ቤት አስታወቀ። ፍርድ ቤቱ ውሳኔውን የሰጠው የትራምፕ ዓለም አቀፍ ታሪፍ በንግድ ፍርድ ቤት ህገወጥ ነው ከተባለ ከአንድ ቀን በኋላ ነው። የፌዴራል ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤት ትራምፕ ቀረጦችን በመጣል ስልጣናቸውን አልፈዋል ሲል ያስተላልፋል ያለፈው ትዕዛዝ ለጊዜው እንዲታገድ ከዋይት ሃውስ የቀረበለትን ይግባኝ ተቀብሎታል። የረቡዕ የአሜሪካ ዓለም አቀፍ ንግድ ፍርድ ቤት ውሳኔ የትራምፕ ባለስልጣናትን አስቆጥቷል። ትናንሽ ንግዶችና የተወሰኑ የአሜሪካ ግዛቶች የትራምፕ አጀንዳ ዋና አካል የሆኑትን እና ዓለም አቀፍ የኢኮኖሚ ስርዓትን ያናወጠውን እርምጃ ተቃውመዋል። የትራምፕ አስተዳደር ይግባኝ ባቀረበበት ወቅት በንግድ ፍርድ ቤት አንድ ቀን ቀደም ብሎ የተላለፈው ውሳኔ ፕሬዝዳንቱን ያላግባብ በመገመት ለወራት ትግል የተደረገበትን የንግድ ድርድር ለመፍታት ያሰጋል ብለዋል። የውጭ ፖሊሲ በሚያወጡትና የኢኮኖሚ ፖሊሲን በሚያዘጋጁት የፖለቲካ ቅርንጫፎቹ እንጂ ፍርድ ቤቶች አይደሉም ሲል በይግባኝ አቤቱታ ላይ ገልጿል። የዋይት ሃውስ ቃል አቀባይ ካሮሊን የሐሙስ ይግባኝ ሰሚ ፍርድ ቤት ውሳኔ ከመስጠቱ ጥቂት ቀደም ብለው ፕሬዝዳንት ትራምፕ ወይም ሌላ ማንኛውም ፕሬዝዳንት ዲፕሎማሲያዊ ወይም የንግድ ድርጅቶቻቸው በአክቲቪስቶች ዳኞች የሚዘወሩ ከሆነ አሜሪካ መስራት አትችልም ብለዋል። ትራምፕ ሐሙስ ዕለት በማህበራዊ ድረገጽ ባሰፈሩት መልእክት ጠቅላይ ፍርድ ቤት ይህን አስከፊና አገርን የሚያሰጋ ውሳኔ በፍጥነትና በቆራጥነት ይቀለበሳል ብዬ ተስፋ አድርጋለሁ ሲል የስር ፍርድ ቤት ውሳኔውን ነቅፈዋል። በኒውዮርክ የሚገኘው እምብዛም የማይታወቀው የንግድ ፍርድ ቤት የረቡዕ ውሳኔ ትራምፕ በየካቲት ወር ከቻይና፣ ሜክሲኮና ካናዳ በመጡ ምርቶች ላይ የጣሉትን ታሪፍ ውድቅ አድርጎታል። የስር ፍርድ ቤት ውሳኔ ትራምፕ ባለፈው ወር ይፋ ያደረጉትን 10 በመቶ ከዓለም ዙሪያ በአጠቃላይ ወደ አገሪቱ በሚገቡ ሸቀጦች ላይ ይፋ ያደረጉትን የገቢ ታሪፍ ውድቅ የሚያደርግ ነው። ፍርድ ቤቱ ትራምፕ ታሪፎችን ለመጣል እየተጠቀሙበት ያለው እንደ አውሮፓውያን አቆጣጠር በ1977 የወጣውን የአደጋ ጊዜ የኢኮኖሚ ኃይሎች ሕግ ከኮንግረስ ምንም ግብዓት ሳይኖረው እንደዚህ ያሉ ቀረጦች እንዲጣሉ አይፈቅድም ብለዋል። ነገር ግን ውሳኔው ትራምፕ በሌላ ሕግ በሚተገበሩ የመኪና የብረታ ብረትና የአልሙኒየም ታሪፍ ላይ ለውጥ አያመጣም። ነገር ግን ይግባኝ ሰሚ ፍርድ ቤት ውሳኔው ጉዳዩ በፍርድ ሂደት ላይ እያለ ታሪፎቹን ለአሁኑ ጥቅም ላይ እንዲውሉ ይፈቅዳል። ቀጣዩ የችሎት ቀጠሮ በሚቀጥለው ሳምንት ሐሙስ ግንቦት 28 ነው። ሐሙስ ቀን የተለያየ የታሪፍ ጉዳይን የሚመለከት ሌላ የፌዴራል ፍርድ ቤት ለንግድ ፍርድ ቤት ተመሳሳይ መደምደሚያ ላይ ደርሷል።